ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱ ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍ። በአዲስ አበባ አምስቱም በሮች እያንዳንዳቸው 100 ኪሎ ሜትር የሚረዝሙ ዘመናዊ የፈጣን መንገድ ፕሮጀክቶች እየተገነቡ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። የሚገነቡት የሃይዌይ መንገዶች አዲስ አበባን ማዕከል በማድረግ የሚስተዋለውን ከፍተኛ የትራፊክ መጨናነቅ ለመቀነስና በአምስቱም የሀገሪቱ አቅጣጫዎች የሚወስዱ ዘመናዊ መንገዶች መሆናቸውን ነው ጠቅላይ ሚኒስትሩ የገለጹት። ጠቅላይ ሚኒስትር ዶክተር አብይ አህመድ የሆሮ ደንዲ ሎጅን ምረቃ ላይ ባስተላለፉት መልእክት ከእያንዳንዱ የአዲስ አበባ አምስቱም በሮች ተነስተው 100 ኪሎ ሜትር የሚረዝሙ አማራጭ መንገዶች የመገንባት ስራ በስፋት እየተሰራ ይገኛል ብለዋል። በዚህም መሰረት ወደ አዳማ የሚወስደውን የፍጥነት መንገድ እንዳለ ሆኖ ወደ አምቦ የሚወሰደው የቀድሞ መንገድ በተጨማሪ ሌላ መንትያ መንገድ እየተገነባ እንደሚገኝ ተናግረዋል። ይህ ግንባታ ሲጠናቀቅም አንዱ መሄጃ ሌላኛው ደግሞ መምጫ በመሆን እንደ ሃይዌይ የሚያገለግሉ ይሆናል ብለዋል። በተመሳሳይ ወደ ደብረ ብርሃን አንድ ተጨማሪ መንገድ እየተገነባ ሲሆን አንዱ ለመሄጃ ሌላኛው ደግሞ ለመምጫ እንዲያገለግል መታቀዱን ገልጸዋል። በተጨማሪ ወደ ፊቼና ወሊሶ በሚወስዱት በሮች መሰል መንገድ ግንባታዎች እየተከናወኑ መሆኑን ጠቅላይ ሚኒስትሩ ተናግረዋል። ይህ የልማት ስራ በአዲስ አበባ ዙሪያ ያለውን የትራፊክ ፍሰት ከማሳለጡ ባለፈ ውጤቱ እየታየ በየደረጃው 100 ኪሎ ሜትሮች እየተጨመረ ግንባታው ወደፊት እንደሚቀጥል ጠቅላይ ሚኒስትሩ አብራርተዋል። ቴህራን ከአሜሪካ ጋር ለሚደረገው ሁለተኛ ዙር ድርድር እስካሁን ፈቃደኛ እንዳልሆነች የኢራኑ ተስኒም የዜና ወኪል አንድ ስማቸው ያልተጠቀሰ የሀገሪቱን ምንጭ ዋቢ አድርጎ ዘግቧል። ኢራን በመልእክት ልውውጥ ወቅት አሜሪካ ከልክ ያለፈ ጥያቄዎችን አቅርባለች ብላ እንደምታምን ተገልጿል። ድርድሩን እንዲቀጥልም አሜሪካ እነዚህን ጥያቄዎች ማንሳት እንዳለባት እንደ ቅድመ ሁኔታ አስቀምጣለች። ቴህራን ይህን አቋሟን በፓኪስታን አምባሳደር በኩል ለአሜሪካ ያሳወቀች ሲሆን ለሁለተኛ ዙር ድርድር አለመስማማታችንን በፓኪስታን አደራዳሪነት ለአሜሪካ ወገን አሳውቀናል ሲል ምንጩ ገልጿል። ኢራን ምንም አይነት ውጤት በማይገኝበትና ጊዜ በሚያባክን ረጅም ድርድር ውስጥ የመሳተፍ ፍላጎት እንደሌላትም በድጋሚ አረጋግጣለች። በሌላ በኩል ግብጽና ፓኪስታን በሁለቱ ሀገራት መካከል ስምምነት እንዲደረስ ከፍተኛ ጥረት እያደረጉ መሆኑን ተገልጿል። የግብጽ ውጭ ጉዳይ ሚኒስትር በድር አብደላቲ እንደገለጹት ሀገራቸውና ፓኪስታን በአሜሪካና በኢራን መካከል የመጨረሻ ስምምነት እንዲደረስ እንደ አደራዳሪ ጠንክረው እየሰሩ ይገኛሉ። ሚኒስትሩ በቱርክ እየተካሄደ ባለው የአንታሊያ ዲፕሎማሲ ፎረም ላይ እንደተናገሩት በሚቀጥሉ ቀናት ስምምነት ይሳካል ብለን ተስፋ እናደርጋለን። የዚህ ጦርነት መቀጠል እኛን በቀጠናው ያሉትን ብቻ ሳይሆን መላውን ዓለም እየጎዳ ነው ብለዋል። ሂደቱ ወደፊት እንዲራመድም ከፍተኛ ግፊት እያደረጉ መሆኑን አክለው ገልጸዋል ሲል የዘገበው አልጀዚራ ነው። ይህ በእንዲህ እንዳለ ኢራን በምስራቃዊ የሀገሪቱ ክፍል የሚገኘውን የአየር ክልሏን በከፊል መክፈቷ ተገልጿል። ይህን ተከትሎ 6 የኢራን አውሮፕላን ማረፊያዎች በድጋሚ መከፈታቸውን የኢራን አየር መንገዶች ማህበር አስታውቋል። በድጋሚ ክፍት ከሆኑት አውሮፕላን ማረፊያዎች መካከል በቴህራን የሚገኘው አማም ሐማኒ ዓለም አቀፍ አውሮፕላን ማረፊያና መክራባድ ዓለም አቀፍ አውሮፕላን ማረፊያ ይገኙበታል። በተጨማሪም በመሽሃድ፣ በቢርጃንድ፣ በጎርጋን እና በዛሂድ የሚገኙ አውሮፕላን ማረፊያዎች አገልግሎት መስጠት መጀመራቸው ተገልጿል። የኢራኑ ተስኒም የዜና ወኪል የማህበሩ ዋና ጸሐፊ ዋቢ አድርጎ እንደዘገበው አየር መንገዶቹ የሀገር ውስጥ እና ዓለም አቀፍ በረራዎችን በድጋሚ ለመጀመር አስፈላጊውን ዝግጅት እያደረጉ ይገኛሉ። በአሜሪካና በኢራን ጋር የተጀመረው ግጭት 50 ቀናት ጊዜ ውስጥ በዓለም የነዳጅ ገበያ ላይ ከፍተኛ ቀውስ ማስከተሉ የሮይተርስ ትንታኔ አመለከተ። ባለፉት 50 ቀናት ውስጥ በጦርነት ምክንያት ያልተመረተው ነዳጅ በገንዘብ ሲሰላ ከ50 ቢሊዮን ዶላር በላይ ሆኗል። ከየካቲት ወር ጀምሮ 500 ሚሊዮን በርሜል ድፍድፍ ነዳጅ ከዓለም ገበያ ወጥቷል። ይህም በዘመናዊ ታሪክ ታይቶ የማይታወቅ የኃይል አቅርቦት መቋረጥ ነው። የጠፋው ነዳጅ መጠን መላውን አውሮፓ ከአንድ ወር በላይ ወይም የአሜሪካን ጦር ለ6 ዓመታት መመገብ የሚችል ነበር። ምንም እንኳን የሆርሙዝ ሰርጥ ክፍት መሆኑ ቢነገርም የወደሙ መሰረተ ልማቶች መልሶ ለመገንባት ወደ ቀድሞ ምርት ለመመለስ ዓመታት ሊፈጅ እንደሚችል ተንታኞች ያስጠነቅቃሉ። ፕሬዝዳንት ዶናልድ ትራምፕ ጦርነቱን ለማቆም ስምምነት በቅርቡ ይደረጋል የሚል ተስፋ ቢኖራቸውም በኢኮኖሚ ላይ ያደረሰው ጠባሳ ግን ለረጅም ጊዜ አብሮ የሚቆይ ይመስላል።
አሜሪካ በኒካራጓ ፕሬዝዳንት ዳንኤል ኦርቴጋ ልጆች ላይ ማዕቀብ ጣለች። የአሜሪካ የግምጃ ቤት ሚኒስትር የኒካራጓውን ፕሬዝዳንት ዳንኤል ኦርቴጋን እና ምክትል ፕሬዝዳንት ሮሳሪዮ ሙሪዮን ሁለት ልጆች ጨምሮ በበርካታ ባለስልጣናት ላይ ማዕቀብ መጣሉን አስታውቋል። ማዕቀቡ የተጣለባቸው ዳንኤል ኤድሙንዶ እና ሞሪስ ፋኩንዶ ኦርቴጋ ሙሪዬ የገዢውን ስርዓት የገንዘብ ምንጭ በማጠናከርና ፖለቲካዊ ቁጥጥርን በማስፋፋት ተጠርጥረዋል። እንደ አሜሪካ ገለጻ ሁለቱ ወንድማማቾች በተለይ በወርቅ ማዕድን ዘርፍ ላይ ባላቸው ተሳትፎ ለወላጆቻቸው አምባገነናዊ አገዛዝ የገንዘብ ድጋፍ አሰባስበዋል። ዳንኤል ኤድሞንዶ የመንግስትን የኮሙኒኬሽን መዋቅርና የሚዲያ አውታሮችን በመምራት የፕሮፓጋንዳ ስራዎችን የሚያከናውን ሲሆን ሞሪስ ፋኩንዶ ደግሞ በስፖርቱ ዘርፍ ያለውን ተጽዕኖ በመጠቀም የቤተሰቡን ስልጣን አጠናክሯል ተብሏል። ይህ እርምጃ 5 ባለስልጣናት እና 7 የወርቅ ማዕድን ኩባንያዎችን ያካተተ ነው። ማዕቀቡ በኒካራጓ ውስጥ የሚፈጸመውን የሰብአዊ መብት ረገጣና የተቃዋሚዎች ንብረት በኃይል የመቀማት ድርጊትን ለመግታት ያለመ መሆኑን ተገልጿል። የኦርቴጋ ቤተሰብ በኒካራጓ ቁልፍ የኢኮኖሚና የፖለቲካ ተቋማትን በዘመድ አዝማድ በመቆጣጠር እንደሚታወቁ ይነገራል። የብራዚል ምርጫ ሉላ መሪነታቸውን በፍላቪያ ቦልሶናሮ እያጡ ነው። በቀጣይ ጥቅምት በሚካሄደው የብራዚል ፕሬዝዳንታዊ ምርጫ የወቅቱ ፕሬዝዳንት ሉዊስ ኢናሲዮ ሉላ ዳ ሲልቫ የነበራቸው ሰፊ መሪነት በከፍተኛ ሁኔታ እየቀነሰ መጥቷል። በአዳዲስ የህዝብ አስተያየቶች ጥናቶች እንደሚያሳዩት ሉላ ከቀድሞ ፕሬዝዳንት ጃኢር ቦልሶናሮ ልጅ ሴናተር ፍላቪዮ ቦልሶናሮ ጋር የቁጥር እኩልነት ደረጃ ላይ ደርሰዋል። የኩዊስት እና ዴታ ፍልሃ ጥናቶች እንደሚያመለክቱት በሁለተኛው ዙር ምርጫ ፍላቪዮ ቦልሶናሮን እስከ 46% ድጋፍ በማግኘት ሉላን 45% በትንሽ ልዩነት በልጠዋል። ባለፈው ታህሳስ ወር ሉላ በ10 ነጥብ ልዩነት ይረቱ የነበረ ቢሆንም አሁን ግን ሁኔታው ተገለብጧል። ለመንግስት ድጋፍ መቀነስ በምክንያትነት የተጠቀሱት በከፍተኛ የመንግስት የሙስና ቅሌቶች የተነሳ የህዝብ ቅሬታ መጨመር፣ የኑሮ ውድነትና የባንክ ወለድ መጠን መጨመር እና የፍላቪያ ቦልሶናሮ እንደ ጠንካራ የቀኝ ዘመም እጩ ብቅ ማለት ናቸው። ምንም እንኳን ሉላ የሥራ ሰዓት ቅነሳና የጤና ማሻሻያዎች ቃል በመግባት ድጋፍ ለማግኘት ቢሞክሩም የምርጫው ሜዳ ለግራ ዘመሙ መሪ ከባድ እየሆነ መጥቷል። የቀድሞ እርግጠኛ ድላቸው አሁን ወደ አስቸጋሪ ፉክክር ተቀይሯል። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።